ደመና ወትወልድ ብተመና ወታገም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ነፋሳት ሳይነፍሱ ቀላያት ሳይፈሱ ብርሃናት ሳይመላለሱ ሐመልማላት ሳይበቅሉ ምድርና ሰማይ ሳይዘረጋ ከፍጥረት ሁሉ በፊት በአንድነቱ በሶስትነቱ ሲሰለስ ሲቀደስ የኖረ ዓለምን በማይመረመር ጥበቡ የፈጠረ ትንኝንም እንኳ ሳይዘነጋ የሚመግባት ለኩነተ ሥጋ መጥቶ ከውድቀታችን ያነሳን የሰላማችን ራስ ጌታችን መድኃኒታችን ኢየሱስ ክርስቶስ እስከ ዘላለም ድረስ በልብ ታስቦ በአንደበት ተነግሮ ስለማያልቀው ቸርነቱ የተመሰገነ ይሁን። አንድነቱን ሶስትነቱን ያወቅንባት የሕይወታችን መሰላል ቅድስት ድንግል ማርያም ክብር ምስጋና ይግባት። እግዚአብሔር የሚወዳችሁ ክርስቶስን የምትወዱት የእግዚአብሔር ቤተሰቦች የቅድስት ድንግል ማርያም ልጆች በእግዚአብሔር ሰላም እንደምን ሰነበታችሁ? ቸሩ እግዚአብሔር አምላካችን እስከ ዘላለም ድረስ የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ ዛሬ የምንማማርበት የትምህርታችን ኃይለ ቃል ሸክሜ ቀላል ነው በሚል ርዕስ እንማማራለን። የማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እናገኘዋለን። ይህንን ቃል የተናገረው ለስም አጠራሩ ክብር ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ሕዝቡም አሕዛቡም በአንድነት ሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት ጊዜ ሲያደምጡ መጀመሪያ ንዋሃቤ አንትሙ ስሩሃን ወክቡዳነ ጾር አነ አርፈክሙ፣ እናንተ ሸክም የከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ። ተማሃሩ ምኔ እስመ አነ የዋህ ወትሑት በውስተ ልቤ፣ እኔ የዋህ ነኝ ልቤም ትሑት ነው፣ ከእኔ ተማሩ። ንሥኡ አሩቴ፣ ቀንበሬን በላያችሁ ላይ ተሸከሙ። እስመ አሩቴኒ ሰናይ ወመጾሬኒ ቀሊል፣ ቀንበሬም ልዝብ ሸክሜም ቀላል ነው ብሎ ተናግሯል። ስለ ቃሉ የእግዚአብሔር ስሙ እስከ ዘላለሙ ድረስ ይክበር ይመስገን። እናንተ ሸክም የከበዳችሁ ወደ እኔ ኑ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገራቸው ሁለት መሰረታዊ ትርጓሜያት አሉት። ሸክም የከበዳቸው የተባሉት አንደኛው ሕዝቡ ናቸው፣ ሁለተኛው ደግሞ አሕዛብ ናቸው። አሕዛብን አህያን ማንም ሰው እንደፈለገ እንደሚጭነው ሁሉ ሰይጣን የኃጢአት ሸክም እያመጣ የድንቁርና ሸክም የአምልኮ ሸክም እየለዋወጠ ሲጭናቸው ይኖር ነበር። ያለ ርኅራኄም የሸክሙ ክብደት ልጆቻቸውን አርደው እስከ መሰዋት ድረስ እንዲህ አይነት ሸክም ሲያከብድባቸው የኃጢአት ሸክም የዝሙት ሸክም እየለዋወጠ ሲያከብድባቸው ኖሯል። አህያን አንድ ሸክም ብቻ እንደማይጭኗት በየዘመኑ በየጊዜው እየለዋወጡ እንዲያሸክሟት ሰይጣንም በየዘመናቱ አንዴ ዳጎንን፣ አንዴ አጵሎንን፣ አንዴ ወንዙን፣ አንድ ጊዜ ደግሞ ዛፉን፣ አንዴ ሰማዩን፣ አንድ ጊዜ ፀሐዩን፣ አንድ ጊዜ እሳቱን፣ አንድ ጊዜ ውሃውን፣ አንድ ጊዜ ዘንዶውን፣ አንድ ጊዜ አውሬውን እየለዋወጠ ሲያስመልካቸው ገንዘብ በማቅረብ መስዋዕት እንዲያቀርቡ እህሉን፣ የከብቱን፣ የበጉን ቁርባን እንዲያቀርቡ ከማሸከሙ በላይ የእግዚአብሔርን መልክ ይዘው ተፈጥረው ሰይጣናዊ መልክ የአውሬ መልክ የእንስሳ መልክ እንዲኖራቸው ይህን ሁሉ ሸክም ጭኖባቸው ኖራል። የሰው ልጅ በሕይወት ዘመኑ ሲኖር በብዙ መልኮች ይኖራል። እግዚአብሔር ከቸርነቱ ብዛት የተነሳ የመጀመሪያው የእግዚአብሔር ቸርነቱ ፍጠረን ሳንለው መፍጠሩ ነው። ፍጠረን ሳንለው ከመፍጠሩን ባሻገር ደግሞ መልኩን ሰጥቶ መፍጠሩ የሚያስደንቅ ስጦታው። ይሄንን ተነግሮ የማይዘለቅ ስጦታ ሊቁ ቅዱስ ዮሐንስ አፈወርቅ በድርሳኑ ላይ ሲናገር ድርሳን ዮሐንስ አፈወርቅ ድርሳን 1 ላይ ሰናያት ዘኢይትዌለቁ ብሎ ይናገራል። የማይቆጠሩ በጎነቶች። ማንም ሰው እንጀራ ሊሰጥ ይችላል፣ ገንዘብ ሊሰጥ ይችላል። ፍጡር ሆኖ ግን መልኩን አይሰጥም። እግዚአብሔር ግን ፈጣሪ ነውና መልኩን ሰጥቶ ፈጥሮናል። የእግዚአብሔር መልክ የሚባለው
ገዥነቱ ዘላለማዊነቱ በቦታ የማይወሰን ገዥነት፣ የማይቀማ ገዥነት፣ ዘላለማዊ ሕይወት ይህን ሁሉ መልክ ሰጥቶና አዘውትሮ በጎ መስራት ዘይገብር ሰናየ በኩሉ ጊዜ ይከውን አምሳሊሁ ለእግዚአብሔር ይላል ቅዱስ ቄርሎስ። ደግ ነገርን አዘውትሮ የሚሰራ ሰው የእግዚአብሔርን መልክ ይይዛል፣ እግዚአብሔርን ይመስላል። ደግ ነገርን አዘውትሮ መያዝ የእግዚአብሔር መልክ ነው። ይህንን ሁሉ መልክ ሰማያዊነት፣ ገዥነት፣ አዋቂነት የሚናገሩትን አውቆ መናገር፣ በቦታ ሳይወሰኑ ረቂቅ ነገሮችን እንኳን ማወቅ እና መናገር መግዛት፣ ይህን ሁሉ መልክ ይዞ ተፈጥሮ ግን ይህን ሁሉ ትቶ ሰው ከዚህ ሁሉ ሕይወቱ ሲወጣ ወደ ምን ዝቅ ይላል? ወደ እንስሳነት ዝቅ ይላል። ወደ እንስሳነት። የእንስሳነት መልክ የሚባለው የሚጫኑትን ነገር ዝም ብሎ መጫን፣ 24 ሰዓት የሚበላና የሚጠጣ ነገር እስካልጎደለ ድረስ ያ ኑሮ አድርጎ መኖር፣ ፈጣሪን አለማወቅ፣ ይሄ የእንስሳነት መልክ ነው። የአውሬነት መልክ ደግሞ የሚነገሩትን አለመስማት፣ የሚነድፉትን ብቻ እያሰቡ መኖር፣ የሚገሉትን እያሰቡ መኖር፣ በክፋትም መደሰት የአውሬነት ጠባይ ነው። ነቢዩ ዳዊት መዝሙር 59 ላይ በከማሮ የምድር ጽምምት እዘኒሃ እንተ ይትሰምዕ ቃለ ዘይረቀያ፣ ጆሮዋ እንደደነቆረች እባብ እየጸለየ እየደገመ የሚረጫትን ጸበል እንደማትሰማና የሚነጋገሩባትንም የሚነግሩባትንም ሁለቱንም እንደማታውቅ እባብ አሕዛብ ጆሮአቸው እንደዚያች የደነቆረች ናት፣ የደነቆረ ነው ብሎ ይናገራል። ሊቁ አባ ጊዮርጊስ ዘጋስጫ ይህን መጽሐፈ ምስጢር ላይ ወስዶ ሲናገር እግዚአብሔር እባብን አፈር እንድትበላ በልቧም እንድትሄድ ከማድረጉ ባሻገር የጆሮዋን ቀዳዳ ደፍኖባታል ይላል። ስለዚህ እባብ ምንም አትሰማም። ቢመክሯትም አትሰማም፣ ቢማከሩባትም አትሰማም። እባብ የምታየውን ብቻ እየነደፈች ትኖራለች። የሚያዩትን ሁሉ እየገደሉ እያጠፉ በዚህም እየተደሰቱ የሚኖሩ ሰዎች የአውሬ መልክ ያላቸው ይባላሉ። የአውሬ መልክ ያላቸው በመግደል የሚደሰቱ፣ በክፋት የሚደሰቱ። የመጨረሻው የሰይጣን መልክ ነው። ሰው የመጨረሻው ውድቀቱ የሰይጣንን መልክ ይይዛል። ይተጋል። በዚህ ዓለም ከሚተጉ ፍጡራን ውስጥ አንዱ ሰይጣን ነው። ለክፋት የሚተጋ ነው። የሚደሰትም በክፋት ነው። ዘመኑን ሁሉ በክፋት ያሳልፋል። በበጎ ነገርም አይደሰትም። በግፍ እየተደሰተ ይኖራል። እርቅንም አይወድም። ምሕረትም አይደረግለትም። ምሕረትንም አይወድም። እሱም ርኅራኄ አያደርግም። ርኅራኄም አያደርግም። ርኅራኄም አይወድም። ርኅራኄም አይደረግለትም። 3 መሰረታዊ ችግሮች አሉት። አግንቶ እሱ ለጠላቶቹም አይራራም። ክርስቲያን ጠላቱ ነው። ለወዳጆቹም አይራራም። ክፋትን ሲሰሩለት ለነበሩት አላውያን ነገሥታት እንኳን ሳይራራ ሲኦል ውስጥ መልሶ ይጨምራቸዋል። ለነ ዲዮቅልጥያኖስን፣ እነ ቅዱስ ጊዮርጊስን፣ እነ ቅዱስ ቂርቆስን ሌሎችንም ሲያቃጥሉ አንገታቸውን ሲቆርጡ ለኖሩት ለነሱም እንኳን ያራራ ነው ሰይጣን። ክፋትን ለሚያሰራቸው ወዳጆቹ አይራራም። መጽሐፈ መነኮሳት ላይ የወዳጅ ጠላት ተብለው የተቀመጡ አሉ። ወዳጆቻቸውን የሚጎዱ መብል መጠጥ መልሶ ለወዳጁ ጠላት ነው። ዝሙትን ያስነሳል፣ ይቀሰቅሳል። የክፋት ምንጭ ሆኖ ያገለግላል። ሰይጣንም እንደዚህ ወዳጁን ይጠላል። ንብረትም ገንዘብም ወዳጁን ይጠላል። የሚወደውን ይሁዳን አምላኩን አሽጦ መልሶ ደግሞ ታንቆ እስከ መሞት ድረስ እንዳበቃው ማለት ነው። ወዳጆቻቸውን ጠላት የሚሆኑ አንዱ ሰይጣን ነው። ስለዚህ ሰይጣን እንዲህ የአውሬነት ጠባይ በሰው መግደል እንዲደሰቱና አምላካቸውን ረስተው በዚህ እየተደሰቱ እንዲኖሩ አድርጎ ይሄን ሸክም አክብዶባቸው ነበረ። በሚኖራቸው ኑሮ እንኳን የማይረኩ እንዲሆኑ አድርጓቸው ሸክምን አክብዶባቸው ይኖራል። በምድር ሐዘንተኞች፣ ይበላሉ አይረኩም፣ ይጠጣሉ አይረኩም፣ ይለብሳሉ አይረኩም፣ ገንዘብም ይሰበስባሉ አይረኩም። ይሄ የምድር ሸክም ነው። እነዚህ ሸክም የከበዳቸው ሰዎች ለጣዖት የሚያስደገድጋቸውን ክርስቶስ ከዚህ ውጡና አምላካችሁን በማወቅ እረፍት ውስጥ እረፉ አላቸው። በጌታችን መድኃኒታችን ኢየሱስ ክርስቶስ ከመወለዱ በፊት አንዱ የነበረው ሸክም አምላክን ያለማወቅ ሸክም ነው። በጨለማ ጊዜ ቁጥቋጦውም የዛፉ ቁራጭ ግንዱም ሰው እየመሰለ ያስደነግጣል። ክርስቶስ ባልተወለደበት ዘመን አጵሎንም ዳጎንም ቤልም አምላክ እየተመሰሉ ሲመለኩ ኑረዋል። ስለዚህ አምላክን አለማወቅ የሸክም ሁሉ የበላይ ሸክም ነው። ሰው
ልቡ ለእግዚአብሔር ማደሪያነት እስከተፈጠረ ድረስ አምላኩን እስካላገኘ ድረስ ልቡ ሲቃትት ሲጨነቅ ሲባዝን ይኖራል። ሕያዊት ነፍስ አምላኳን ትሻለችና ደመ ነፍስ ደግሞ መብል መጠጥን ትሻለች። የደመ ነፍስን ፍላጎት እያሟላ የሕያዊት ነፍስ ጥያቄ አምላክን ማወቅን እስካላገኘ ድረስ ሰው ሐዘንተኛ ሆኖ ይኖራል። በዚህ አዝነው የኖሩትን ኑ አምላካችሁን እወቁ፣ አንድነት ሶስትነት ይገለጥላችሁ። ተደብቃ በትንቢተ ነቢያት ስትጓደድ የኖረችው ትንቢተ ነቢያት ውስጥ ተሸፍና ተሰውራ በትንቢት ተሸፍና የነበረችው ምስጢር ትገለጥላችሁ። የአምላካችሁን አንድነት ሶስትነት ኑ ጥገቧት። አጽገብከኒ በሐሴተ ገጽከ እንዳለ ዳዊት፣ አቤቱ ገጸ ምሕረትህን ገልጸህ አስደሰትከኝ፣ ልቤን አጠገብከው እንዳለ አንድነት ሶስትነት ሲገለጥ ክርስቶስ በመወለዱ ሰው አምላኩን ጠገበ፣ አምላኩን አየ፣ ዳሶም አወቀ። ስለዚህ ቅዱስ ጎርጎርዮስ ዘአርማንያ እንደሚለው ሃይማኖተ አበው ላይ ሰው አምላኩን አያውቅም ነበርና አምላኩን ዳሶ አይቶ ተረድቶ እንዲጠግበው ክርስቶስ ወደዚህ ዓለም መጣ ብሎ ይናገራል። ስለዚህ እናንተ አምላክን ያለማወቅ ድንቁርና፣ የሰይጣንን መልክ ይዛችሁ የኖራችሁት ይሄን መልክ የዚህ መልክ ከብዷችሁ የኖራችሁ፣ ለጣዖት በመሰዋት የከበዳችሁ፣ እንደዚህ በኃጢአት የኖራችሁ ሰዎች ሸክም የከበዳችሁ ወደ እኔ ኑ አላቸው። ሁለተኞቹ ሸክም የከበዳቸው የሚባሉ አይሁድ ናቸው። አይሁድ ሸክም የከበዳቸው ሁለት አይነት ሸክም ከብዶባቸው ነበር። አንደኛው የፍጡር ደም እያፈሰሱ የፍጡር መስዋዕት እያቀረቡ ያም እንኳን ከሲኦል አላዳናቸውም። ዕለት ዕለት መስዋዕት ያቀርባሉ፣ ዓመት በዓመት መስዋዕት ያቀርባሉ፣ የሰርክ መስዋዕት አላቸው። ይህን ሁሉ ሸክም ከብዶባቸው ይኖራል። ይህም ግን አላዳናቸውም። ይህንንም እያደረጉ ከሲኦል አልዳኑም። ቅዱሳን አባቶቻችን ሲኦል ውስጥ እንዳይቃጠሉ በእደ እግዚአብሔር ከመያዝ በቀር ከዚህ አልዳኑም። ሁለተኛ ደግሞ ረበናት አይሁድ መገብት አይሁድ የሚባሉት ጸሐፍት ፈሪሳውያን 8 አይነት የፈሪሳውያን አይነቶች አሉ። እነዚህ የራሳቸውን የሙሴን ሕግ ትተው የራሳቸውን ሕግ አውጥተው በሕዝብ ላይ ሸክም ሲያከብዱ ይኖሩ ነበር። ወያሐስሩ ጾረ ክቡደ ወያሰክምዎ ለሰብዲ በመትከፍቱ ወለሊሆሙሰ እይለክፍዎ በአጽባይቲሆሙ። ከባድ ሸክም አስረው በሕዝብ ላይ ይጭናሉ፣ እነሱ ግን በጣታቸው አይነኩትም ተብለው እንደተነገረ መስዋዕት ሲያመጡ የከሳ መስዋዕት ሲያመጡ በጎነቱማ ካለ ብር ጨምራችሁ ከኛ ትልቅ አለ ግዙ እያሉ ሲያስጨንቋቸው የራሳቸውን ስርዓት እጅ ሳይታጠቡ መብላት እንዲህ እያሉ ስርዓት ሲያጸኑባቸው እግዚአብሔር ያላዘዘውን ስርዓት ሲያጸኑባቸው ይኖሩ ነበር። እናንተም ወደ እኔ ኑ፣ በዚህ ስርዓት የሰለቻችሁ የኖራችሁ የኦሪት መስዋዕት የከበዳችሁ በዚያም ያልዳናችሁ ወደ እኔ ኑ ብሎ ጠራቸው። እነዚህን ነው ሁለቱን ሸክም የከበዳችሁ ወደ እኔ ኑ ያላቸው። ከዚህ ቀጥሎ ከኔ ተማሩ ብሎ ነግሯቸዋል። ከኔ ተማሩ እኔ የዋህ ነኝ ልቤም ትሁት ነው ብሏል። ይሄንን መዝሙር 4 ቁጥር 8 ላይ ነቢዩ ዳዊት ነቢያት በሙሉ የጠየቁት ጥያቄ መኑ ያርየነ ሰናይቶ በጎውን ነገር ማን ያሳየናል ብለው የተናገሩትን እሱ ሲመልስላቸው ተማሃሩ ምኔ እስመ አነ የዋህ ወትሁት በውስተ ልቤ፣ ከኔ ተማሩ በጎውን ነገር ከኔ እዩ ብሏል። አንደኛው ከሸክም ለማሳረፍ መጥቷል። ሁለተኛ ደግሞ ለቤዛነት ለድህነት መጥቷል። መልክን ለመስጠት መጥቷል። የመጨረሻው ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ከኔ ተማሩ ብሎ እንደተናገረ በጎን ነገር ለበጎ ነገር አራያ ሊሆን ለጾም፣ ለስግደት፣ ለስርዓት፣ ለሕግ ለዚህ ሁሉ አራያ ሆኖ ሊያስተምር መጥቷልና ከኔ ተማሩ ብሎ ተናግሯል። ስለዚህ ይሄንን ይዘው መጻሕፍት ሁሉ በኩር ይሉታል። ለበጎ ነገር ሁሉ ጥንት ሆኗልና በኩር ይሉታል። ጥምቀትን ጀምሮ ተጠመቁ፣ ጹሙ ሁሉን ነገር አድርጉ ብሏልና እዚህ ቅዱስ ዮሐንስ አፈወርቅ ሲተረጉም ዮሐንስ ወንጌል ምዕራፍ 15 ላይ እኔ የወይን ግንድ ነኝ እናንተ ቅርንጫፎች ናችሁ ያለውን ሲተረጉም ቅርንጫፍ ከግንድ ሁሉ እንዲወጣ በጎ ነገር ሁሉ ከክርስቶስ አይተው ይሰሩታልና በጎ ነገርን ሁሉ ከክርስቶስ እያዩ ይሰሩታልና እኔ የወይን ግንድ ነኝ ብሎ ተናግሯል ብለው አባቶቻችን አመስጥረው ይተረጉሙታል። ምክንያቱም ቅርንጫፍ ምግብናውን ከክርስቶስ ያገኛል፣ ሰውም ከክርስቶስ ረድኤት እያገኘ በክርስቶስ ረድኤት እየተጠበቀ ስራውን ይሰራል። ከክርስቶስ ያላየውም ስራት የለም። ስለዚህ ቤተክርስቲያናችንም ሁሉ ነገሯ ከመሰረቷ እስከ ጉልላቷ
ነገረ ሃይማኖቷ እስከ ስርዓተ ቤተክርስቲያኗ ስርዓተ ቤተክርስቲያኗ ሁሉ የምትመራበት እያንዳንዱ ስርዓት ከክርስቶስ ያየችው ከክርስቶስ የሰማችው ክርስቶስ የመሰረተላት ክርስቶስ የሚመራትም ክርስቶስም የሚጠበቃት የመጠበቋንም ዋጋ ክርስቶስ የሚከፍላት ናትና ከኔ ተማሩ ብሎ ተናገረ። ይህንን ካለ በኋላ ቀንበሬን በላያችሁ ላይ ተሸከሙ፣ ቀንበሬ ልዝብ ነው ሸክሜም ቀላል ነው ያለው ወንጌል ናት። ቀንበሬን ይሄ ቀንበር ያላት ወንጌልን ቀንበር ያላት ለምንድን ነው ያለውን ሊቃውንት አባቶቻችን ሲተረጉሙ ቅዱስ ዮሐንስ አፈወርቅ ማቴዎስ ወንጌልን በተረጎመበት ድርሳኑ ተርጎሙታል። ወንጌልን ቀንበር ያላት ለምንድን ነው ሲባል ቀንበር ሁለቱም በሬዎች አንድ አድርጋ እንደምትይዝ ሕዝብና አሕዛብ፣ ነፍስና ሥጋ፣ ሰውና መላእክት፣ ሰውና እግዚአብሔር የታረቁባት መልካሚቱ ቀንበር አንድ ያደረገችው መልካሚቱ ቀንበር ወንጌል ናትና ይችን ምን ይላታል? ቀንበር ብሎ ይናገራል። ቀንበር ሁለቱም በሮች አንድ እንደምታደርግ ወይም እንደማትነጣጥላቸው የምትነጣጥል ሳትሆን አንድ የምታደርግ እንደሆነች ወንጌልም ኦሪትን የምታስጥል አበውን የምታስገፋ ከአበው ስርዓት የምትነጥል የምታወጣ ሳይሆን ወይም ሰውን ብቻውን እግዚአብሔር እንዲከተል የምታደርግ ሳይሆን ሰውን ከመላእክት ማህበር፣ ሰውን ከነቢያት ማህበር፣ ሰውን ከሐዋርያት ማህበር፣ ሰውን ከነፍሱ ማህበርና ከእግዚአብሔር ማህበር አንድ የምታደርግ እግዚአብሔር ለስም አጠራሩ ክብር ምስጋና ይግባውና ይሄን ዓለም ሲፈጥር ማህበር ነው የመሰረተው። እንኳንስ ወዳጅ የሆነ የተጣሉት እንኳን ጠበኛ የሆኑት እሳትና ነፋስ፣ ውሃና መሬት እነዚህ ጠበኞቹ ሶስት ባህሪያት ሲኖራቸው ከሶስቱ በአንዱ ከአንዱ ጋር እየታረቁ እንዲኖሩ ማህበር ነው የመሰረተ። የሰው ህዋሳትም ማህበርን የሚያመለክቱት ፍጥረት በሙሉ በማህበር ኑሮን ነው የሚያመለክተው። እግዚአብሔር ይሄንን ዓለም ሲመሰርት ማህበርን ነው የመሰረተ። መላእክትንም ሲፈጥር የማህበር ኑሮን የመሰረተው። አዳምንም ከመላእክት ጋር በማህበር እንዲኖር ነው የመሰረተው። እንዲያውም መሰንቆ ዘይቤ ሃይማኖት ይእቲ እንተለብስዋ ሰማዕት የሚለውን ቅዱስ አትናቴዎስ ያለውን መሰንቆ የተባለች ሃይማኖት ናት ያለውን አባቶቻችን ሲተረጉሙት ብዙ ጭራ ያለውን መሰንቆ የሚመታው ሰው አስማምቶ ሲመታው ልብ እንደሚሰርቅ ሥላሴም ብዙ ጠባይ ብዙ ህብረ ህይወት ያለውን ዓለም አንድ አድርገው ማስተዳደራቸው ያለ ጠብ ያለ መለያየት ማኖራቸው ልብ ይመስጣል ብለው ይተረጉሙታል። ስለዚህ ቀንበር የተባለችው ወንጌል ከኦሪት አስወጥታ የምትጥል ወይም ደግሞ አበውን የምታስጠላ ሳይሆን አንድ የምታደርግ ሰውና መላእክት ሰውና እግዚአብሔር ነፍስና ሥጋ የታረቁባት ሕዝብና አሕዛብ ያለ መለያየት ሕዝብ አሕዛብ እየተባለ ሲከፈል የነበረው በክርስቶስ የማዕዘን ድንጋይነት አንድ ሆኖ የሚመራባት ሰማይና ምድር የታረቀባት ሕግ ናትና ይችን ቀንበር ይላታል። ይችን ቀንበር በላይ ተሸከሟል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሸክማችሁ የከበዳችሁ ወደ እኔ ኑ አለና የጣዖት አምልኮ ሕግ የከበዳችሁ ውጡና ከዚያ የኔን ቀንበር ግን ያዙ አለ። የኔን ቀንበር ሸክማችሁን ጣሉ እኔ ላሳርፋችሁ ብሎ ደግሞ ሲያበቃ ሸክም ያዙ ያለ ይችኛይቱ ሸክም ስላልሆነች ነው። ሸክም ቀላል ሸክም ስለሆነች አያይዞ ምን አለ? ሸክሜ ቀላል ነው አለ። ሸክም ያላት ወንጌል ነው። ሸክም ያላት ሕግን መፈጸም ነው። በሕግ ተወስኖ መኖር ነው። ሰው ወይም ማንኛውም ሰው የሚሰጠውን ስጦታ በቁና በአቅማዳ ወይም በልኬት እየሰፈረ እንደሚሰጥ የእግዚአብሔር ሕግጋት የእግዚአብሔር የበረከቱ መስፈሪያዎች ናቸው። የስጦታዎቹ መስፈሪያዎች ናቸው። ሰው በረከት የሚሰጠው ወይም ደግሞ ሕይወትን የሚያገኘው በእግዚአብሔር በሕጉ ልክ ሲኖር ነው። እመሰ ነበርክሙ ብየ ወነበረ ቃሌ ኀቤክሙ ኩሎ ዘፈቀድክሙ ይከውን ለክሙ ብሎ ማቴዎስ 14 ላይ እንደተናገረ በሕጌ ብትኖሩ በእኔ ብትኖሩ ሕጌንም ብትኖሩ የወደዳችሁት ሁሉ ይደረግላችኋል ብሎ እንደተናገረ፣ ስለዚህ ሕግጋት የእግዚአብሔር የመሆን ምልክቶችና ከእግዚአብሔርም የወደዱትን ነገር ለማግኘት ድልድዮችና መሰረቶች ናቸው። ሕግጋት የክርስቶስ ልብ ናቸው። እሱም እርስ በርሳችሁ ተፋቀሩ ብሎ ሲያበቃ ከመ ይሃሉ ልቤኒ ወፍሳሄኒ በኀቤክሙ ልቤ ደስታዬም በእናንተ እንዲኖር ብሎ ዮሐንስ ወንጌል ምዕራፍ 15 ላይ ተናግሯል። ይችን ልቤ ያላትን ቅዱስ ጳውሎስ ወስዶ አንደኛ ቆሮንቶስ ምዕራፍ 15 ላይ እኛ የክርስቶስ ልብ አለን ብሎ ተናግሯል። ስለዚህ ወንጌል የክርስቶስ ልብ ናት። ልብ ሰው ሐሳቡን በልቡ እንደሚያኖር ሁሉ የክርስቶስ የእግዚአብሔር ሐሳቡ በወንጌል ተቀምጣለች። ስለዚህ ወንጌልን የሚሰራት ሁሉ የእግዚአብሔር ልብ አለው ማለት ነው። ከወንጌል የሚወጣ ስርዓቷን የሚጥስ በሕግ አልኖርም የሚል ሰው
የክርስቶስን ልብ አልፈልግም ብሎ በሰይጣን ልብ የሚያስብ በሰይጣን ሐሳብ የሚኖር ይሆናል ማለት ነው። ስለዚህ በክርስቶስ ሕግ የሚኖር በክርስቶስ ልብ የሚኖር ይሆናል። ከክርስቶስ ልብ በላይ ምን ሊሰጠን ያስፈልጋል? እግዚአብሔር ከቸርነቱ ብዛት የተነሳ ሐሳቡን እንኳን ሳይደብቀን ልቡን በእኛ ያስቀመጠ ቸር እግዚአብሔር አምላካችን ነው። ይህንንም ላደረገ እግዚአብሔር አምላካችን ክብር ምስጋና ይግባው። ስለዚህ ሸክሜ ቀላል ነው ያለ ይህንን ሊቃውንት ሲተረጉሙት ወንጌል ናት ሸክም የተባለች ወንጌል ናት ከተባለ ለምንሽ ቀላል ሸክም አላት? ግራ ቀኝን ሲመታ ግራ ጉንጭን ሲመታ ቀኝህን ስጠው። ከዚህኛው አገር ቢያሳድዷችሁ ወደዚያኛው ሽሹ። በፈላ በርሜል ውስጥ ቢከቷችሁ እዚያም ውስጥ ግቡ። ሃይማኖታችሁን መከራ እትፍርህዎሙ ለእለ ይቀትሉ ሥጋክሙ፣ ሥጋችሁን የሚገሉትን አትፍሩ እያለ በመንኮራኩር እንድንፈጭ ወይም ደግሞ እናንተን የሚገል ሁሉ ለእግዚአብሔር መስዋዕት የሚያቀርብበት ጊዜ የሚመስልበት ጊዜ ይመጣል ብሎ ተናግሮ ሳለ እንዴት ቀላል ሊላት ቻለ? ወበትዕግሥትክሙ ታጠርይዋ ለነፍስክሙ፣ በትዕግሥታችሁ ብዛት ነፍሳችሁን ነጻ ታወጧታላችሁ። ሥጋችሁን እየገሰጻችሁ ሥጋችሁን ሽጣችሁ ነፍሳችሁን ግዙ እያለ ሉቃስ ወንጌል ምዕራፍ 22 ላይ ተናግሮ ሥጋችሁን ሰውነታችሁን ሽጣችሁ ነፍሳችሁን ግዙ ብሎ ተናግሮ ሲያበቃ አካላችሁን ወዘሳ ያፈቅራ ለነፍሱ ለይግድፋ፣ ሰውነቱን የሚወዳት ቢኖር ይጣላት። ወዘገደፋ ለነፍሱ በእንቲአ ይረክባ፣ ሰውነቱንም ስለኔ የጣላት ቢኖር ያገኛታል። ይጣላት፣ ራሱን ይካድ። ልብላ ስትልህ እምቢ በላት። ጾም ልሻር ስትልህ እምቢ በላት። እንቅልፍ ላብዛብ ስትልህ እምቢ በላት። መከራን ተሰቅቄ አምላኬ ልካድ ስትልህ እምቢ በላት። ገንዘብን ልሰብስብ አልመጹት ስትልህ እምቢ በላት። ራስህን ካድ። ከስግደት ስትሰቀቅ እምቢ ብለህ ስገድባት። እግር ብታሰናክልህ ካንተ ቆርጠ ጣላት ማለት ቆሜ መቆም አልችልም ስትልህ እምቢ ብለህ ቁምባት። በቁመት ቅጣት። ወይም እግርን በሰንሰለት የሚቀቱ ነገስታት ቢመጡ እነሱንም ሳትፈራ እግር እንዲቆረጥ አሳልፈ ስጥ። ዓይን በስለት እንዲያወጡ የሚፈልጉ ነገስታት ቢመጡ ዓይንህ እንዲወጣም ፍቀድ። እጅ እንዲቆረጥ የሚፈልጉ ነገስታት ቢመጡ ፍቀድ። ዓይንህን ባንቃይዶ እጅህን በሰፊሃድ ቀተህ ገተህ አኑር፣ በዚህ ልጓም ለጉመው ብሎ ይናገራል። ከዚህም መልፎ ደግሞ አካላችሁን እንኳን የሚሹ ቢመጡ ራሳችሁን እባብ ራሱን ጠብቆ አካሉን ለግርፋት እንደሚሰጥ ራሳችሁን እኔን ሳትክዱ ለመከራ አሳልፈው የሚሰጧችሁ እንኳን ቢመጡ ይሄንንም አሳልፋችሁ ስጡ ብሎ ተናግሮ ሳያበቃ እንዴት ቀላል ናት አለ። የሁሉ መከራ እየመጣባት ወንጌል በመከራ የሚኖርባት ከሆነ ለምንድን ነው ቀላል ናት ያለ? ቅዱስ ጳውሎስም ጢሞቴዎስን ሲናገረው የወንጌል ሰባኪነትን ስራ አድርግ ይላል። ይሄንን ሊቃውንት አባቶቻችን ሲተረጉሙት የወንጌል ሰባኪነትን ስራ አድርግ ማለት ወንጌላዊ ሁነህ ኑር ማለት ነው። ወንጌላዊ ሁነህ ኑር። ወንጌላዊ ሁኖ መኖር ማለት ደግሞ ስለ ወንጌል ሲሉ መሰደድ፣ ስለ ወንጌል ሲሉ መታሰር፣ በዚያ መታሰር አለማፈር፣ ያንንም መታሰር እንደ ጌጥ እየቆጠሩ መኖር፣ በሚመር መራራ ውስጥ ሆኖ ያንን በዚያም በክርስቶስ ቃል እየጣፈጡ መኖር፣ እስራቱን እንደ ሽልማት መቁጠር፣ ግርፋቱን እንደ ሹመት መቁጠር፣ ስደቱን ርስት እንደ መውረስ መቁጠር፣ መታሰሩን እንደ ሽልማት መቁጠር። ይሄ ነው። ይሄ ታዲያ እንዴት ቀላል ሊባል ይችላል? ዓይንን አስወጥቶ መስጠት፣ አካልን መፈጨት፣ በፈላ በርሜል ውስጥ መቀቀል፣ የሚነድ እሳት ውስጥ መጣል እንዴት ቀላል ሊባል ይችላል የሚለው ሊቃውንት አባቶቻችን ሲተረጉሙ በእውነት ወንጌል ስጋን አቀማጥሎ የሚኖሩባት ሳይሆን ስጋን እየገሰጹ ነፍስን የሚያተርፉባት ሕግ ናት። ደግሞም እንዲህም ስለሆነ የነጻነት ሕግ ናት። ሁለት አይነት ደስታ አለ። የሚቀማ ደስታ አለ፣ የማይቀማ ደስታ አለ። በወንጌል ግን የሚቀማ ደስታ በሚጠፋ ንብረት ላይ የሚመሰረቱት ደስታ ነው። የማይቀማ ደስታ ግን በመከራ የሚመሰረት ደስታ ነው። ይህንን ዮሐንስ ወንጌል ምዕራፍ 16 ላይ ወለፍስሐክሙኒ አልቦ ዘይሃይደክሙ ብሏል። ትገረፋላችሁ፣ ትሰቃያላችሁ፣ ምጥ እንደተያዘች ሴት ለጥቂት ጊዜ ታዝናላችሁ ይልና ደስታችሁን ግን የሚወስድባችሁ የለም ብሏል። ለምን? ደስታቸው የሚመነጨው ከውስጣቸው ስለሆነ ነው። ከውስጣቸው ስለሆነ የሐዋርያት ሥራ ምዕራፍ 5 ላይ እንደምንመለከተው ቅዱሳን ሐዋርያት ሲገረፉ ቆይተው ሲወጡ ወወፁ እንዘ ይትፌስሑ እስመ ከፈሎሙ ጸጋ መንፈስ ቅዱስ፣ እየተገረፉ ሲወጡ ደስ እያላቸው ወጡ፣ ሀብተ መንፈስ ቅዱስ አድሏቸዋልና ይላል። ስለዚህ በመከራ የሚደሰቱትን ደስታ የሚቀማ የሚዘርፍ
የሚያስቆም የለምና የማይቀማ ደስታ ይባላል። እንደዚህ ስለሆነ ለምንድን ነው የጌታችን የመድኃኒታችን ኢየሱስ ክርስቶስ ደስታም የተገኘው በመከራ ነው። ይህን ትምህርተ ኅቡዓቱ ሲገልጸው ፍስሐ ዘይትዌዳ ዘቦቱ ይላል። የማይቋረጥ የማይነጥፍ ደስታ ያለው መስቀል ነው ይላል። መስቀል ላይ የማይቋረጥ የማይነጥፍ ደስታ አለ። በመከራ የተገኘን ደስታ የሚያነጥፈው የለም። በክርስቶስ በወንጌል የመሰረቱትን ደስታ ስቃይ አያነጥፈውም፣ ግርፋት አያነጥፈውም፣ እሳት አያነጥፈውም፣ እስራት አያነጥፈውም፣ መሰደድ አያነጥፈውም፣ መሰቃየት፣ መከተፍ፣ በመጋዝ መሰንጠቅ አያነጥፈውም፣ አገር ጥሎ መሰደድ አያነጥፈውም፣ ከሹመት መሻር አያነጥፈውም፣ መራቆት አያነጥፈውም። ይህ ሁሉ አያነጥፈውም። ለምን? የተመሰረተው በክርስቶስ ስለሆነ። ለዚህ ነው ቅዱስ ጳውሎስ ተፈስሑ ዘልፈ በክርስቶስ፣ በክርስቶስ ደስ ይበላችሁ ይላል። በክርስቶስ መደሰት፣ በክርስቶስ የሚደሰትን ሰው የቁስ ማጣት፣ የሀብት ማጣት፣ የሹመት ማጣት አያሳዝነውም ማለት ነው። እና ሸክሜ ቀላል ነው ያለ ለምንድን ነው ሲባል አንደኛው ሸክሜ ቀላል ነው ብሎ የተናገረበት ምክንያት ከገሃነም አንጻር የሥጋ መከራ ቀላል ነው። መከተፍ፣ መሰቃየት፣ መታሰር፣ መገረፍ፣ እሳት ውስጥ መጣል የሚያርፉበት ጊዜ አለ። የገሃነም ስቃይ ግን እረፍት የለውም፣ የሚወሰንበት ጊዜም የለውም፣ ገደብም የለውም፣ ድንበርም የለውም፣ የሚያግዝም የለም። አንዱ እንኳን የአንዱን ጩኸት አይሰማም። ለምንድን ነው? ሁለት ሰዎች አብረው በአንድ ቦታ ውስጥ እንደቆሙ አንድ ሰው ስቃይ ቢያደርስበት ሲጮህ ይሄኛው ይሰማዋል። ለምን? ይሄኛው ነፃ ስለሆነ የዚያኛውን ጩኸት ይሰማል። ሲኦልና ገሃነም ውስጥ ግን ሁሉም ራሱ በመከራ ተጠምዶ ስላለ ማንንም አይሰማም። የራሱ ስቃይ የሌላውን እንዲሰማ አያደርገውም። ስለዚህ ያ እረፍት የሌለው ነው። ከዚያ አንጻር የምድር መከራ ቀላል ነው፣ ሳትሰቀቁ ተቀበሉት ለማለት ነው። ሁለተኛ ደግሞ የጌታችን የመድኃኒታችን ኢየሱስ ክርስቶስ ስለ ኢየሱስ ክርስቶስ ብለን የምንቀበለው መከራ ቀላል የሚሆነው ከጣዕመ መንግሥተ ሰማያት አንጻር ቀላል ነው። ሸክሜ ቀላል ነው ያላት ይሄ ነው። በዚህ ዓለም የምንቀበለው መከራ ረሃብም ይሁን በዚህ ዓለም የሚራብ ለጥቂት ጊዜ ነው። በመንግሥተ ሰማያት ግን ለዘላለም ጥጋብ አለ። በዚህ ዓለም የሚራቆተው ሰው ለጥቂት ጊዜ ነው። በመንግሥተ ሰማያት ግን ለዘላለም ልብስ አለ፣ የብርሃን ልብስ። በዚህ ዓለም ሰው የሚያዝነው ለጥቂት ጊዜ ነው። በዚያኛው ዓለም ግን የማይቋረጥ ደስታ አለ። ፀሐይና ጨረቃ የማይፈራረቁባት፣ ጨለማ የሌለባት፣ ሐዘን የሌለባት፣ አድሎ የሌለባት፣ ብርሃን ወይም ደግሞ ጨለማ፣ ድህነት፣ ባለጸግነት፣ ካገኙ ማጣት፣ ከገቡ መውጣት፣ ከለበሱ መራቆት፣ ከተሾሙ መሻር፣ ከተፈወሱ በኋላ መታመም፣ ከተነሱ በኋላ መውደቅ፣ እንዲህ የሌለባት ምንም መፈራረቅ የሌለባት ደስታ አለች። ሊቁ ቅዱስ ዮሐንስ አፈወርቅ በተግሳጹ መዝሙር 44 ላይ ነቢዩ ዳዊት የተናገረውን ሁሉ ክብራ ለወለተ ንጉሥ ሐሴቦን፣ ለንጉሥ ልጅ ለሐሴቦን ንጉሥ ልጅ ሁሉ ክብሯ ነው ብሎ የተናገረውን የንጉሥ ልጅ ክብሯ ይሄ ነው ተብሎ አይነገርም። ክብር ሁሉ ለእሷ ነው የሚሆነው። ክብር ሁሉ መብል መጠጥም ምንም ተብሎ አይጠቀስም፣ አይዘረዘርም። ለንጉሥ ልጅ በቤተ መንግሥት ያለ ክብር ሁሉ አላት። መንግሥተ ሰማያት እንዴት ያለች ናት ብለህ ትጠይቀኝ እንደሆነ እንዲህ ያለች ናትማ እንዳልል በምድር ምሳሌ የላትም። ስለዚህ ምንድነው ለንጉሥ ልጅ ሁሉ ክብሯ እንደሆነ ለመንግሥተ ሰማያት የእግዚአብሔር ክብር ሁሉ ያለባት ናት። ስለዚህ መንግሥተ ሰማያት እንዴት ነው የምትጥመው፣ እንዴት ነው የምትጣፈጠው ብለህ ተጠይቀኝ እንደሆነ ሁሉ የእግዚአብሔር ክብር ያለባት ይባላል እንጂ እንዲህ ተብሎ ሊጠቀስ የሚችል እንዲህ ተብሎ የሚዘረዘር የለም። መንግሥተ ሰማያትን ሲቀምሷት ብቻ የምትታወቅ ጣዕም ያላት ናት። ነቢዩ ዳዊት መዝሙር 33 ላይ ጣዕሙ ከመሄር እግዚአብሔር ወታይምሩ ከመሄር እግዚአብሔር ቸር እንደሆነ ቀምሳችሁ እወቁት ያለውን እግዚአብሔር እንዲህ ነው፣ እግዚአብሔር እንዲህ ነው፣ እግዚአብሔር እንዲህ ያለ ነው፣ እግዚአብሔር ልዑል ነው፣ እግዚአብሔር ዓለም ከመፈጠሩ በፊት የነበረ ንጉሥ ነው፣ እግዚአብሔር ዓለምን የፈጠረ ነው፣ እግዚአብሔር መሐሪ ነው፣ እግዚአብሔር ቸር ነው ብዬ ብነግራችሁ በዚህ ብቻ ሊገባችሁ አይችልም። እግዚአብሔርን የምታውቁት ቀምሳችሁ ነው፣ ስታመልኩት በስርዓቱ ስትኖሩ ነው የምታውቁት ይላል። መንግሥተ ሰማያትንም አንድ ሰው ሊያውቃት የሚችለው ሲቀምሳት ብቻ ነው። ከዚያ አንጻር የምድር መራራ ሁሉ ምንም አይደለም። ከኢምንት እየተቆጠሩ አባቶቻችን መከራ ይቀበላሉ ማለት ነው። ከመንግሥተ ሰማያት አንጻር የምድር መራራ ሁሉ ምንም አይደለም፣ ይጣፍጣል ማለት ነው። ስለዚህ ሌላው የመጨረሻው ሸክሜ ቀላል ናት ያለ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ መከራ አንጻር መከራ ሁሉ ቀላል ነው። ፍጥረት ዓለም ከተፈጠረ ጀምሮ ዓለም እስከሚጠፋ ድረስ ፍጥረት መከራ ቢቀበል የጌታችን የመድኃኒታችን የኢየሱስ ክርስቶስን የአንዲቱን ቅጽበት ያህል አይሆንም ማለት ነው።
ስለዚህ ሸክሜ ቀላል ነው ብሎ የተናገረው ስለዚህ ነው። ከኔ መከራ አንጻር ገሃነም ከሚደርሰው መከራ አንጻር ከመንግስተ ሰማያት ጣዕም አንጻር መከራ ሁሉ ቀላል ነው ይላል። ስለዚህ ቅዱስ ቂርቆስን ሲየሉጣ የቅዱስ ቂርቆስን አንዱን መከራ እንኳን ብንወስድ ሁለት የጋሙ ብረቶች በሁለት አይኑ፣ ሁለት የጋሙ ብረቶች በሁለቱ የአፍንጫ ቀዳዳዎቹ፣ ሁለቱ አንዱ ደግሞ ባፉ ይህን ሁሉ አድርገውታል። ይህን ሁሉ ሲያደርጉት ግን ምንድን ነበር የሚለው? አምላኬ ሆይ መከራ እንድሳተፍ ስላበቃኝ አመሰግንሃለሁ። ይሄ ቀላል ነው። የጋሙ ብረቶች በሁለት አይን አይደለም ቁንጥጫ እንኳን ይከብደዋል ለሰው ልጅ። በመርፌ መወጋትም በሾህ መወጋትም ከባድ ነው። ግን ይሄን ቀላል አድርገው የተቀበለው ለምንድን ነው? ከመንግስተ ሰማያት ጣዕም አንጻር፣ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ መከራ አንጻር፣ ከገሃነም አንጻር መከራ ሁሉ ቀላል ነው። መቅደመ ወንጌል ላይ አሞኒዮስና አውሳቢዎስ ሰው ጽድቅ ሊሰራ የሚችለው ገሃነምን ፈርቶ መንግስተ ሰማያትን ወዶ ነው። ሁለቱን ይዞ ሰው ጽድቅ ይሰራል ይላል። መራራ ዝፍት የመረረ ዝፍት ቅጠል እንኳን በጥብጠው በቅዱስ ቂርቆስ ጉሮሮ ውስጥ ሲግቱት ቃል ለጉሮሮዬ ጣፋጭ ነው እያለ ይዘምር ነበር ተብሎ በስንክሳራችን ተጽፏል። ይሄንን መራራ ቅጠል በጥብጠው በጉሮሮው ሲግቱት ይጣፍጠው የነበረው ከጣዕመ መንግስተ ሰማያት አንጻር ይሄም ቢሆን ጣፋጭ ነው። ሐሞትም ቢሆን ጣፋጭ ነው። መታሰርም ቢሆን ጣፋጭ ነው። ዘቅዝቀው ሲሰቅሉት ይጣፍጠው የነበረው ይሄ ነው። ድምፅ አለ ጽርት ከመነጎድጓደ ክረምት ብሎ ቅዱስ ያሬድ እንደተናገረ የበርሚሉ ፍላት እንደ ክረምት ነጎድጓድ ይሰማ ነበር ብሎ እስኪናገር ድረስ ይሄን አስደንጋጭ የበርሚል ፍላት እዚያ ውስጥ ሰርግ እንደተጠራ ሰው ከራሜ ወይን እንደሚጠጣ ሰው እየሳሳ እንደ ሰርግ ቤት እንደ ሹመት አክሊል ሊደፋለት እንደሚሄድ ንጉሥ ይሄድ የነበረው ከመንግስተ ሰማያት አንጻር ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ መከራ አንጻርና ገሃነም ከመግባት አንጻር የበርሚሉ ፍላትም ቢሆን ጣፋጭ ነው። ደግሞም ጌታችን መድኃኒታችን ኢየሱስ ክርስቶስ ፈጣን አምላክ የሚጠብቅ አምላክ እንዲህም ተብሎ ከምንገልጽለት ቋንቋ በላይ የሆነ አምላክ ነውና በርሚሉ ውስጥ ሲገባ በሃይማኖት ሁሉ ይቻላል፣ በስልጣን ሁሉ አይቻልም፣ በገንዘብ ሁሉ አይቻልም፣ በሃይማኖት ግን ለሚያምን ሁሉ ይቻላል ብሎ እንደተናገረ አምኖ ሲገባ እዚያ በርሚል ውስጥ ቅዱስ ገብርኤል መጥቶ እሳቱን በእሳት አጥፍቶላቸዋል። እግዚአብሔር ቸርነቱ የሚያስደንቀው እሳቱን እንደ እሳት የሚፈላውን ውሃ እሳታዊ በሆነ መልአክ አጥፍቶታል ማለት ነው። ያን እግዚአብሔር ለቅዱስ ቂርቆስ እሳቱን ያጠፋልኛል ብሎ ስለገባ ሳይሆን ብሞትም የእግዚአብሔር ነኝ ብድንም የእግዚአብሔር ነኝ ብሎ ስለገባ እሳቱን አጥፍቶለታል። እግዚአብሔር ቅዱሳንን ከመከራ የሚያወጣቸው የቃል ኪዳናቸው መፈጸሚያ ቃል ኪዳን የሚቀበሉበት የሚፈውሱት የሚያስተምሩበት ጊዜ ገና ከሆነ እሳቱን ያጠፋላቸዋል። ከዚያ ውጭ ደግሞ ቃል ኪዳን የሚቀበሉበትና ዋጋ የሚያገኙበት የመጨረሻቸው ፍጻሜ የተጋድሏቸው ፍጻሜ ከሆነ ደግሞ መከራቸውን ዝም ብሎ አንገታቸውን እንዲቆረጡ አድርጓል። ስለዚህ በቅዱስ ገብርኤል ተራዳይነት ሰው የሚድነው አረጋዊ መንፈሳዊ በመጽሐፍ ገጽ 143ኛው ላይ ተክል የሚለመልመው በቁርና በሐሩር ነው ይላል። በሐሩር ይጸናል፣ በጠል ደግሞ ወይም ደግሞ በጤዛ ይለመልማል ይላል። ክርስቲያን ደግሞ ለረድኤት ለሕይወት ለዘላለም ሕይወት የሚበቃው በመከራና በረድኤት ነው። በሁለቱ በመከራ ይጠነክራል ይበረታል፣ በረድኤት ደግሞ ለምልሞ 7 ተክሎች የተክል ማዕረጋትን አልፎ ክብር ያገኛል ማለት ነው። ስለዚህ አንድ ክርስቲያን በመከራ ይጸናል፣ ረድኤት ደግሞ ያስፈልገዋል። የዘላለም ሕይወት ለመውረስ ተጋድሎ ለመፈጸም ረድኤት ያስፈልገዋል። ልክ ፀሐይ ብቻ ቢያርፍበት ተክሉ እንደሚቃጠለው መከራ ብቻ ክርስቲያንን ያቃጥለዋል። ስለዚህ የሚያጸኑት ቅዱሳን መላእክት ያስፈልጉታል ማለት ነው። ስለዚህ በዚህ በዕብራውያን መልእክት ምዕራፍ 1 ቁጥር 14 ላይ አኮኑ መላእክት መንፈስ እሙንቱ እለ ይትለአኩ ለመልእክት በእንተ ህላለሆሙ ይረሱ ሕይወተ ዘላለም ብሎ ቅዱስ ጳውሎስ ይናገራል። ቅዱሳን መላእክት የዘላለም ሕይወትን ለሚወርሱ የሚላኩ መናፍስት አይደሉምን ይላል። ስለዚህ የሰው ልጅ በተጋድሎ ሕግን በመፈጸም መከራን ደግሞ ሳይሰቀቅ በመቀበል ይሄ ደግሞ ብቻውን ስለማያጸድቀው የቅዱሳን መላእክት ተራዳይነት ተጨምሮበት ከመከራ ለመዳን ከበርሚሉ ፍላት ለመዳን ብቻ ሳይሆን ዘላለማዊ ሕይወትንም ለመውረስ የቅዱሳን መላእክት ተራዳይነት አስፈላጊ ነው ማለት ነው። ስለዚህ ይሄን መከራ ተቀብሎ በርሚሉን ቀዝቅዞላቸው ጠፍቶ ድነዋል። በመጨረሻው ዘመን ግን በተጋድሎ ፍጻሜ ግን መንኮራኩሩን የሚያዘጋጀው አንጥረኛ ዲዳ ቢሆን ለቅዱስ ቂርቆስ መሰቃያ የሚሆን ንጉሱ ዱዲያኖስ
መሰቃያ የሚሆን መንኮራኮር የስቃይ መሳሪያ ስራ ሲል ብሎ ለአንጥረኛው ሊነግር ሲል ዲዳ ቢሆን ቅዱስ ቂርቆስ ራሱ ጋኔኑ ቅዱስ ቂርቆስ ክብር እንዳያገኝብኝ ብሎ ንጉሱን መሳሪያውን የስቃዩን መሳሪያ እንዳያዘጋጅ ዲዳ ቢያደርገው ቅዱስ ቂርቆስ ራሱ ና ብሎ ንጉሱን እምሰቃይበትን መሳሪያ እንዲህ አድርገህ ስራ ብሎ አሰርቶ ራሱ ለአፍንጫዬ እንዲህ አይነት መሰቃያ የምታሰርበት እንዲህ አይል የምቆራረጥበት እንዲህ አይል እንዲህ ያለ የምሰነቅጠቅበት እንዲህ ያለ መጋዝ ይሄን ያህል ሰዎች የሚያዘሩት ሰንሰለት አበጅተህ የምሰቃይበትን መሳሪያ ስራ ብሎ ራሱ ሰርቶ ይሄንን ሸክም ቀላል አድርጎ ለክርስቶስ ሲል ተቀብሎ አርፏል። ይሄኛውን ግን በቅዱስ ገብርኤል ተራዳይነት ረድቶት በዚህ ዕለት ከመከራቸው ድነዋል ማለት ነው። ሸክሜ ቀላል ነው። የጌታችን የመድኃኒታችን ኢየሱስ ክርስቶስ ከባዱን ሸክም ዘላለማዊ ሸክም አዳምና ሔዋን በኩል የመጣብንን ሸክም አቅሎ ቀላል ሸክም ወንጌሉን አሸክሞናል። ይችን ሳንሰቀቅ በክርስቶስ ልዝብ ቀንበር ኑረን የዘላለም ሕይወት እንድንወርስ የእግዚአብሔር ቸርነት የድንግል ማርያም ረድኤት የቅዱሳን ተራዳይነት አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።